ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ በምዕራፍ 2 ተመልሷል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አበይት ጉዳዮቻችንን እናስተዋውቃችሁ። በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ኢትዮጵያ ከዓለም አቀፍ የንግድ ተቋማት መሪዎች ጋር በኢንቨስትመንት ዙሪያ ውይይት አካሄደች። በተለያዩ አካባቢ የተከሰቱ ግጭቶች የሀገር አንድነትን ለማዳከም በውጭ ጠላቶች የሚደገፉ መሆኑን የቀድሞ ታጣቂዎች ገለጹ። ኛ የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት ታደርግበታለች ሲል የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ ካላት የህዝብ ቁጥር አንጻር የባህር በር አልባ ሆና ለዘመናት ታጥራ ልትቀር እንደማትችል ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት ተናግረዋል። እነዚህንና ሌሎችም ዜናዎቻችንን አብራችሁን ቆይታ ስታደርጉ የምትከታተሉ ነው የሚሆነው። ቆይታችሁ ከኛ ጋር ይሁን። ትልቅ የኃይል ሚዛን አዛብተናል። ኢትዮጵያን ለምንድን ነው የመረጡት? በእኛ ስብስብ ውስጥ ይሄ ተፈጥሯል። ከዚህም የባሰ ዘግናኝ ወንጀሎች ተፈጽመዋል። ከጦርነት የደም ጠብታ እንጂ መቼም የውሃ ጠብታ የለም። ሰብ ከተማን ጨምሮ የኛ ነው። የኛ የሆነውን ነገር ደግሞ እንደ አንድ ዜጋ እንጠይቃለን። ብዙ መግለጫዎች አሉ፣ ብዙ አደረጃጀቶች አሉ፣ ብዙ ሽመቶች አሉ። ሊፈጥረው ያሰበው ስዕል ነበር፣ ፍላጎት ነበር። ያንን የመታ ነው። በፋኖ በሚባለው ስም ልክ ያሉት አመራሮች ኢትዮጵያ ውስጥ የሉ። 2-3 አመራሮች ከላይ ያሉት አመራሮች ኢትዮጵያ ውስጥ ያሉ ውጭ ነው የሚዘውሩት ማለት ነው። በቃ ዲያስፖራ ናቸው። የአማራ ክልል ህዝብ ጥያቄ ሆኖ በነፍጥ እንጂ በእስክርቢቶ የማይፈታ ነው የሚባል ነገር አለ። የተቀነሰ ነገር የለውም ጥያቄዎቻችን ላይ። እነሱን ጥያቄዎች ይዘን ቀርበናል። የአካባቢውን ስነ ልቦና የሚገልጹ ነገሮች አሉ። ኤርትራ ላይ አዲስ የሆነ የመዋቅር ለውጥ መምጣት መቻል አለበት። ጦርነቱን በዚሁ የሚገፉ ከሆነ ማለት ነው። መከላከያው ላይ ከሰራ ሀገር ይፈርሳል። ዘሎ እየገባ ሰው በሰው ጉዳይ ለካሟች መርቷል ጠፍቶ እንጂ ገዳይ የሚል ህወሓት አቅም የሚቻል አይደለም። ሻዕቢያም ደግሞ የራሱን ችግር እንኳን መፍታት ያልቻለ የግብጽም እንደዚሁም የሻዕቢያም እጅ እንዳለ በጣም በተደጋጋሚ ይነሳል። ጥያቄ አላቸው፣ ሪል ኮዝ አላቸው። በቃ ሰምቻቸዋለሁ ካለ በኋላ መሳሪያ ማስቀመጥ ነው ያለብን። ቀዳሚ ወዳደረግነው ጉዳይ እናልፋለን። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የስራ አመራር ቦርድ ሰብሳቢ ሆነው በፓርላማ ተሹመዋል። የህዝብ ተወካዮች ምክር ቤት ዛሬ በሚያካሂደው መደበኛ ስብሰባ ለኮርፖሬሽኑ ቦርድ አባልነት የቀረቡ 9 እጩዎችን መርምሮም አጽድቋል። የጠቅላይ ሚኒስትር የማህበራዊ ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት የቦርዱ ሰብሳቢ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቼና እንዲሁም ደግሞ የጤና ሚኒስትር ዶክተር መቅደስ ዳባ፣ የቱሪዝም ሚኒስትር ዴታ ዶክተር እንደገና አበበ፣ የሰላም ሚኒስትር ዴታ አቶ ቸሩ ጌታ ገነነ፣ የቀድሞ የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ አዲስ የተሾሙ የቦርድ አባላት ናቸው። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ የአብን ፓርቲ አመራር አቶ የሱፍ ኢብራሂም እንዲሁም ከብልጽግና ፓርቲ ዶክተር አብዱል ዋሳ አብዱላሂ ደግሞ የቀድሞ የቦርዱ አባል ሲሆኑ በአባልነት እንዲቀጥሉም ተደርገዋል። ምክር ቤቱ ከዚህም ባሻገር አቶ ልዑል ካሳይ ወልዱና አቶ ምትኩ ማዳ ድልነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አድርጎ ሾሟል። በተጨማሪ ምክር ቤቱ 50 የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመትም አጽድቋል።
ተመልካቾቻችን ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ተሻግረናል። በተለያዩ አካባቢዎች የተከሰቱ ግጭቶች የሀገርን አንድነት ለማዳከም በውጭ ጠላቶች የሚደገፉ መሆናቸውን የቀድሞ ታጣቂዎች ተናገሩ። ከሁሉም የሚቀድመው የሀገርን ሉዓላዊነት መጠበቅ መሆኑን የተረዱ ታጣቂዎች ወደ ሰላምና ውይይት እየመጡ ሲሆን በመንግስት በኩል አሁንም ለውይይት በሩ ክፍት ስለመሆኑ እየተገለጸ ነው የሚገኘው። ባየ ሙላት በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። ኢትዮጵያ በግብርና፣ በኃይል፣ በቱሪዝምና በሌሎች ዘርፎች ሰፋፊ የተፈጥሮ ሀብቶቿ ላይ በመስራት ጠንካራ ኢኮኖሚ እየገነባች የሀያልነት ጉዞዋንም እያስተካከለች ትገኛለች። መንግስትና ህዝብ እጅና ጓንት ሆነው የተሻለች ሀገር ለመገንባት እየታተሩ ቢሆንም በተለያየ ምክንያት ያኮረፉ አንዳንድ ወገኖች ጥያቄያቸውን ከውይይት ይልቅ በኃይል ለማስፈጸም ግጭትን ምርጫቸው አድርገው የሚንቀሳቀሱበትን አካባቢ ህዝብ እያጎሳቆሉ ነው። ከነዚህ ውስጥ የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች ችግሮችም ካሉ በውይይት እንዲፈቱ ህብረተሰቡን መቀላቀል ጀምረዋል። ባለፉት ዓመታት ማህበራዊና ኢኮኖሚያዊ ጉዳት ያስከተለው ግጭት የውጭ ኃይሎች በሪሞታቸው የሚያዙት ኢትዮጵያን የማዳከም ስትራቴጂያቸው ታጣቂዎችን ደግሞ ለዓላማቸው ማስፈጸሚያ እየተጠቀሙባቸው መሆኑን የቀድሞ ታጣቂዎች ይገልጻሉ። በውጭ ኃይሎች በውስጥ ኃይሎች ተጠልፏል ትግሉ። ስለዚህ ከነዚህ ኃይሎች ጋር ሆኖ ወይም ከህወሓት ከሻዕቢያ ከግብጽ ጋር ሆኖ የአማራን ጥያቄ የሚሆን የሀገራችንን ጥያቄ ማስመለስም አይታሰብም። አንድ ግለሰብ የፈለገውን ያህል ሊሳሳት ይችላል። ቢሳሳትም ቢያንስ ራሱን ነው የሚጎዳው። ሀገርን በሚጎዳ ህዝብን በሚጎዳ ግን ደጋግመህ ማጥፋት ማለት ግን ከወንጀልም በላይ ወንጀል ነው። የኢትዮጵያ ታሪካዊ ጠላቶች የውስጥ ኩርፊያዎችን እንደ መልካም አጋጣሚ በመጠቀም ግጭትና ውድመት እስከቀጠለ ተልዕኮ ተሸካሚዎቻቸውን ከቅፋቸው አያወርዷቸውም። ታጣቂዎቹ ከነዚህ ስንቅ አቀባዮች ጊዜያዊ ጥቅም ቢያገኙም ከሁሉም የሚቀድመው የሀገርን ሉዓላዊነት መጠበቅ መሆኑን የተረዱት ወደ ሰላምና ውይይት መጥተዋል። አሁን ባለው ሁኔታ ከግብጽ ጀምሮ ከሻዕቢያ ጀምሮ እጃቸውን ያስገባሉ። እኛ ጋር በቀጥታ ባያስገቡም በሁለተኛ እጅ እኛ ሶስተኛ ኤጀንት ሆነን ይደርሳል። ይሄ ነገር የሀገር ሉዓላዊነትን የሚሸረሽር ነው። እኔ የክልልነት ነው የምጠይቀው። በኢትዮጵያ ሉዓላዊነቷ ተጠብቆ አገው ደግሞ እንደ የትኛውም ህዝብ ክልል ሆኖ ራሱን በራሱ ማስተዳደር እንዲችል ነው የኔ ፍላጎት። ነገር ግን በዚህ ሂደት ኢትዮጵያን ካፈረስኳት የቱኛ ነው ክልልም ሆነው? መጀመሪያ ሶቨሬኒቲ መጠበቅ አለበት ብዬ አስባለሁ። አሁን ላይ ታጣቂዎች የሰላም እጃቸውን መዘርጋታቸው ገበሬው ያለ ስጋት ወደ እርሻው፣ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ የንግድና ትራንስፖርት እንቅስቃሴም እንዲነቃቃ እያደረገ ነው። አሁንም ትጥቅ የያዙ ኃይሎች የውጭ ጠላቶችን ሴራና የህዝቡን እንግልት ልብ በማለት ለሰላም ቅድሚያ እንዲሰጡ ጥሪ ቀርቧል። ይሄ ነገር ያው የህዝቡን ስቃይ በከፍተኛ ደረጃ እየጎዳው ነው የሚገኘውና አትሊስት ከዚህ ራሳችንን ነፃ ማድረግ አንድ ነገር ነው። ከዛ በኋላ ደግሞ ታጥቀው የሚንቀሳቀሱ ጓዶቻችንም ይሄ ነገር ከኛ ተምራችሁ እናንተም ወደ ሰላም ተመለሱ፣ የህዝባችን ስቃይም ይበቃል ማለትም ሁለተኛ ድርሻችን ይሆናል ማለት ነው። ህዝባችን ነው እየጎዳን ያለው። መኪና መንገድም ብናስቆም፣ ሆስፒታልን ብናስቆም፣ ትምህርት ቤትን ብናስቆም፣ የግብርና ተቋማትን ብንዘጋ የራሳችን ጉሮሮ ነው እየዘጋን ያለው። ስለዚህ ይሄን የሚያደርጉ አካሎች አሁንም ቢሆን እድሉን ተጠቅመው በአጭር ጊዜ ይሄ ሀገራችን ሊጠቅም የማይችል መሆኑን መረዳት አለባቸው ብዬ ነው የማስበው። በመንግስት በኩል ችግሮችን በውይይት ለመፍታት ወደ ሰላም ለሚመጡት ሁሉ በሩ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በውስጥ የውይይት በር ክፍት ማድረግ አለ። ዛሬ ባንዳ የተባለ ሰው፣ ዛሬ ከኢትዮጵያ ተቃርኖ የቆመ ሰው ልብ ገዝቶ በቃኝ ካለ ሁሌ ክፍት መሆን አለብን። ቂም መያያዝ አያስፈልግም። የግል ጉዳይ አይደለም፣ የሀገር ጉዳይ ስለሆነ አንዳንዱ ተሳርቦ ሊሆን ይችላል፣ ጎርቶ ሊሆን ይችላል። ልቤ ታድሷል፣ አእምሮዬ ተቀይሯል ካለ በራችን ክፍት መሆን አለበት። ይቅር ለማለት አላደረግንም። እኛ ይሄ ከእስር ቤት ጀምሮ ስንቱን ይተው ነው። ለምን? ኢትዮጵያ አንተኛ ጉዳያችን ስም አይደለም፣ ጉዳያችን ስድብ አይደለም። ኢትዮጵያን የሚጠቅም እስከሆነ በይቅርታ ለማለፍ ዝግጁዎች ነን። የታጣቂዎቹ ወደ ሰላም መመለስ ከምንም በላይ የኢትዮጵያን ብሔራዊ አንድነት የሚያጠናክር፣ ለውጭ ኃይሎችም ኢትዮጵያውያን የውስጥ ችግራቸውን በራሳቸው የመፍታት አቅም እንዳላቸው መልእክትን እያስተላለፈ ነው። በአማራ ክልል በትጥቅ ትግል ላይ የነበሩ አካላት የምክክር አጀንዳዎችን አደራጅተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ለማስረከብ ከኮሚሽኑ ጋር ውይይት እያደረጉ ይገኛሉ። ባለፉት ዓመታት የቆየው ግጭት ችግሮችን ከመፍታት ይልቅ ሕብረተሰቡን እየጎዳ በመሆኑ ከግጭት ይልቅ ለውይይት ቅድሚያ በመስጠት በምክክሩ ለመሳተፍ መዘጋጀታቸውንም ገልጸዋል።
እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያደርሰን ደግሞ ባልደረባችን ባየ ሙላት በቀጥታ መስመራችን ላይ ይገኛል። ባየ በድጋሚ እንዴት ውለሃል? ቀደም ሲል ያነሳነው ሀሳብ አለ። በተለይም በአማራ ክልል የሚገኙ በትጥቅ ትግል ላይ የነበሩ አካላት የምክክር አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን እያስረከቡ ይገኛሉ በሚያደርጉት ውይይትና በዚህ ውይይት ላይ ምን ጉዳዮች ተነሱ? በተለይም የሀገራዊ ምክክር ኮሚሽን ኃላፊዎችና የቀድሞ ታጣቂዎች ደግሞ ያነሷቸው ሀሳቦች ምንድናቸው የሚለውን ብትነግረን። መልካም ነጻነት። እንግዲህ በኢትዮጵያ በተለያዩ ጊዜያት የተፈጠሩ ችግሮችን በውይይት ለመፍታት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ስራ ከገባ 4 ዓመት ሊሞላው ነው። ባለፉት ዓመታት ደግሞ በርካታ ስራዎችን ሲተገብር ነበረ። በተለያዩ አካባቢዎች በበርካታ አካባቢዎች አጀንዳ የማሰባሰብ ስራዎችን ሲሰራ ነበረ። ኮሚሽኑ በተለያየ መልኩ በኢትዮጵያ የተፈጠሩ ችግሮችን በውይይት ለመፍታት ሁሉም ወገን ተሳታፊ እንዲሆን ጥሪ ሲያቀርብ ነበረ። በመንግስታትም የፖለቲካ ድርጅቶችም እንደዚሁም ደግሞ የሃይማኖት ተቋማት ሌሎች ሲቪክ ማህበራትም ጨምሮ ሁሉም ዜጋ ጥያቄ አለኝ የሚለውን ተደራጅቶ አጀንዳውን ሰብሰብ አድርጎ በአንድ ጠረጴዛ በኢትዮጵያ የነበሩ ችግሮችን ፈቶ አንድ ምዕራፍ ለማሻገር ወይም ደግሞ ታላቋን ኢትዮጵያ የመገንባት ሂደትን በዚህ እየሰራ መሆኑ ይታወቃል። ዛሬ ደግሞ በአማራ ክልል በትጥቅ ትግል የቆዩ የተለያዩ ድርጅቶች የአጀንዳቸውን ለምክክር ኮሚሽኑ ለማቅረብ ውይይት እያደረጉ ነው የሚገኘው። በዚህ ውይይት የአፋሕድ ድርጅትን ጨምሮ ሌሎች ቡድኖችም በክልሉ ሲንቀሳቀሱ የነበሩ የትጥቅ ቡድኖች ማለት ነው ውይይት እያደረጉ ነው የሚገኙት። በውይይቱ መክፈቻ ላይ የሀገራዊ ምክክር ኮሚሽን ኮሚሽነሩ ፕሮፌሰር መስፍን አርአያ ማብራሪያ ሰጥተው ነበረ። በተለይም ደግሞ ሀገራዊ ምክክር ኮሚሽን ከተቋቋመበት ጊዜ ጀምሮ ሁሉንም ወገን አሳታፊ በሆነ መልኩ አጀንዳዎችን ለመሰብሰብ እየሰራ እንደሆነ ወደ ግቡ ወደ መጨረሻውም እየተዳረሰ እንደሆነ ነው የገለጹት። ከጠቀሱት መካከል በርካታ ክልሎችና ከተማ አስተዳደሮች አጀንዳዎች ተሰብስበዋል። በዚህም ደግሞ ወደ 93 በመቶ ያክሉ በኢትዮጵያ የሚኖሩ ዜጎች ማለት ነው ችግሮቻችን በውይይት ይፈታሉ ብለው እንደሚያምኑና ለውይይት ዝግጁ እንደሆኑ ለውይይትም አጀንዳዎቻቸውን እንዳስረከቡ ነው የገለጹት። አሁን የታጣቂዎቹ ወደ ውይይቱ መምጣት ወይም ደግሞ ለሀገራዊ ምክክር አጀንዳዎቻቸውን ለማስረከብ ዝግጅት ማድረጋቸውም በኢትዮጵያ ዘላቂ ሰላምን ለማስፈን አንድ እርምጃ ወደፊት የሚወስድ ነው። ሌሎችም በትጥቅ ትግል ያሉ እስካሁን ወደ ውይይት ያልመጡም ወደ ውይይቱ እንዲሳተፉ ጥሪ አቅርበዋል ማለት ነው። የተቀድሞ ታጣቂዎች በበኩላቸው እስካሁን በነበሩ ሂደቶች በግጭቱ ማህበረሰቡ የተጎዳ በመሆኑ በጦርነትና በግጭት መፍትሄ መምጣት እንደማይቻል በመታመኑ ወደ ውይይት እንደመጡ ነው የገለጹት። ጥያቄዎችን አቅርበው ነበረ። በተለይም ደግሞ ኮሚሽኑም እንዲሁም መንግስት ገለልተኛ ሆነው የውይይት ሂደቱ ስኬታማ እንዲሆን ምን ይሰራሉ የሚል ጥያቄዎችን አቅርበው ነበረ። ኮሚሽነሩ ፕሮፌሰር መስፍን አርአያም ለዚህ ጥያቄ ምላሽ ሲሰጡ እስካሁን ድረስ ባሉት ጊዜያት ወደ 4 ዓመት የሚጠጋ ጊዜ እየተቆጠረ ነው። ከየትኛውም ወገን ከመንግስትም ሆነ ከየትኛውም ወገን ምንም አይነት ጫና አልደረሰብንም። አሁንም ወደፊትም እንደዚህ አይነት ነገር ይኖራል ብናል አናምንም፣ ገለልተኛ የሆነ ስራዎችን እንሰራለን የሚል መልስ ነው የሰጡት ማለት ነው። እንግዲህ ታጣቂዎቹ እስካሁን ድረስ ጥያቄዎችን አንስተው ምላሽ ተሰጥቷቸዋል። አሁን ከሰዓት በሚቀጥለው ፕሮግራም ደግሞ በቡድን ሆነው ተወያይተው አጀንዳዎቻቸውን አደራጅተው ለኮሚሽኑ ያስረክባሉ ተብሎ ይጠበቃል። ባየ ሙላት ስለ መረጃዎች እናመሰግናለን። ተመልካቾች ከዚሁ ጉዳይ ጋር በተያያዘ ከሰሞኑ በሕዝብ ተወካዮች ምክር ቤት ስብሰባ ላይ ተገኝተው ከሕዝብ ተወካዮች ምክር ቤት አባላት ስለቀረበላቸው ጥያቄዎችና ሀሳቦች ማብራሪያና ምላሽ የሰጡት የፌዴራል ጠቅላይ ሚኒስትር አብይ አህመድ መንግስት አሁንም ለሰላም በሩ ክፍት መሆኑና የውይይትን አማራጭ ሁልጊዜም እንደሚጠቀም አረጋግጠዋል። በጣም በርካታ ሰዎች በአፋር፣ በቤኒሻንጉል፣ በኦሮሚያ፣ በአማራ በጣም ብዙ ሰው እየተመለሰ መመለስ እኮ ፋሽን ነው። ድሮ መውጣት ፋሽን እንደነበረው መመለስ ፋሽን ነው። ማንም ሰው ለሰላም ዝግጁ እስከሆነ ድረስ ለመወያየትና ለይቅርታ ዝግጁ መሆን ያስፈልጋል። ለኢትዮጵያ ሲባል የግል ስሜትን ወደ ጎን ትቶ ማለት ነው። ጠቅላይ ሚኒስትር አብይ አህመድ ብሔራዊ ጥቅም ላይ ያለው ሁኔታም መሻሻሉን አሳውቀዋል። ብሔራዊ ጥቅም ላይ አሁን ያለው ሁኔታ በጣም ተሻሽሏል። በጣም ለምሳሌ በጫካ ያሉ አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ ባዳና ባንዳ መቀናጀቱን ሲያዩ እኛማ ጉዳያችን እንደዛ አለን ብለው የተመለሱ አሉ። እዛ ሆነው ምን አይነት ጥይት ቤት በኩል ምን አይነት ሬዲዮ የገባ እንዳለ መረጃ ይሰጡናል። ለአሁን ሲታይ ጠላት ናቸው፣ ግን በኢትዮጵያ ጉዳይ ላይ በኢትዮጵያ ጥቅም ላይ የመጣ ሲመስላቸው ደግሞ አእምሯቸው ተቀይሮ ልብ ገዝተው
ለመከላከያ መረጃ የሚሰጡ ደግሞ ሰዎች አሉ። ለውጥ አለ ማለት ነው። ተመልሰናል ተመልካቾቻችን። ዜና ኢትዮጵያ ላይ ትገኛላችሁ። ወደ ሌሎች ዜናዎቻችን እናልፋለን። በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ኢትዮጵያ የመንግስት አስተዳደር ለውጥ ተሞክሯን ለዓለም ያጋራችበት ነው። በጉባኤው ኢትዮጵያ የፍትሐዊነት ጥያቄ ከማንሳቷ በተጨማሪም ከዓለም አቀፍ የንግድ ተቋማት መሪዎች ጋር በኢንቨስትመንት ዙሪያ ውይይቶችን አካሂዳለች። መሐመድ አልቃድር የላከውን ዘገባ ሳምሶን በላይ እንደሚከተለው ያቀርበዋል። ኢትዮጵያ ባለፈው አንድ ዓመት ከ640 ሺህ ቶን በላይ ቡና ለዓለም ገበያ ልካለች። በዚህም ከፍተኛ የውጭ ምንዛሪ አግኝታለች። በተለያዩ የዓለም ሀገራት በሚገኙ ታላላቅ ሆቴሎች ጣዕም ያላቸው ቡናዎች ተመርጠው ይጠጣሉ። ይህ የኢትዮጵያ ስኬት ሆኖ በተባበሩት አረብ ኤሚሬቶች እየተካሄደ በሚገኘው የዓለም የመንግስታት ጉባኤ ላይ ተነስቷል። በዚህ ጉባኤ ላይ ኢትዮጵያ ባለፉት ጊዜያቶች የመጪው ዘመን መንግስታት ምን መምሰል አለባቸው በሚሉት ጉዳዮች ተንተርሶ በቴክኖሎጂ ሽግግር እያደረገች ያለውን የነቃ ተሳትፎ ለዓለም ማህበረሰብ ያስተዋወቀችበት አጠቃላይ ስኬታማ ስራዎችም የተሰራበት ነበር። የጉባኤ መጪው መንግስታት ምን መምሰል አለባቸው የሚሉትንም ሐሳቦች ኢትዮጵያ ያነሳችበት ነበር። የወደፊት መንግስታት ተላማጅና ተለማጭ መሆን መቻል አለባቸው። ተገማች ከሆነው ተለዋዋጭ ሁኔታ አንጻር መንግስታት አይበገሬ መሆን መቻል አለባቸው። አይበገሬ የሆነ ስርዓት፣ አይበገሬ የሆነ ማህበረሰብ የሚፈጥሩ ሊሆኑ ይገባል። ይህንን ባህሪ የተላበሱ ሊሆኑ ይገባል የወደፊት መንግስታት የሚል እምነት አለን። ይህንን ነው በሚገባ ስናነሳ የነበረው። የወደፊት መንግስታት ቴክኖሎጂን በሚገባ የሚጠቀሙ፣ ቴክኖሎጂን በአግባቡ የሚጠቀሙ ዜጎችን መፍጠር ላይ ትኩረት ሊያደርጉ ይገባል። መንግስት ከህዝቡ ጋር የሚያደርገው ትብብር፣ መንግስት የግል ሴክተሩና ህዝቡ የሚያደርጉት ትብብርን ይገልጻል። መንግስታት የፈጠራ የፍጥነትና የዝላይ መንገድን ተከትለው ካልሰሩ በስተቀር ውጤታማ ሊሆኑ አይችሉም ብለን እናምናለን። ባለፉት ዓመታት መንግስታችን እነዚህን ታሳቢ በማድረግ በአጭር ጊዜ ውስጥ ለውጥ አምጥቷል። ይህንን ተሞክሮ ነው እንግዲህ በዚህ መድረክም ላይ በሚገባ ለማንጸባረቅ የሞከር ነው። በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ኢትዮጵያ አሁናዊ አቋሟንና የተጓዘችበትን የመንግስታዊ የለውጥ ስርዓት ለዓለም አቀፍ ማህበረሰብ እያጋራች ሲሆን ፍትህ የሚሹና ጂኦፖለቲካዊ እንዲሁም አህጉራዊ ጥያቄዎችን አንስታለች። ዋነኛው የዚህ ጉባኤ ከሌሎች ዓለማቶች ወደ 125 አገራቶች ከፍተኛ ደረጃ የተገኙበት ነው። ከ500 በላይ ሚኒስተሮች ነው ያሉት። አጠቃላይ ወደ 7000 አካባቢ በላይ የሚሆን ታዳሚ ያለበት ቦታ ኢትዮጵያ የምታራምደውን አስተሳሰቡን ለዓለም አስተጋባን። አሁን ያለነው ዓለም ሁላችንም በጋራ ልንኖርበት የምንችል ዓለም ነው። ወደዛ ሳንሳብ ወደፊት በጋራ መጓዝ እንችላለን የሚል እሳቤን ነው ለዓለም ያሳወቅ ነው። አሁን ያለው የዓለም የፋይናንስ ስርዓት እና ተቋማት አፍሪካ መድረኩ ላይ ባልነበረችበት ወቅት፣ ጠረጴዛው ላይ ባልነበረችበት ወቅት የተዋቀሩ ስርዓቶች ናቸው፣ የተዘረጉ ስርዓቶች ናቸው። ስለሆነም የአፍሪካ ጥቅም በሚገባ የተንጸባረቀባቸው አይደሉም። ስለዚህ ዓለም አቀፍ የፋይናንስ ተቋማት በፋይናንስ አቅርቦት ሂደትም አላስፈላጊ ጫናዎች እና ጥምዘዛዎች መወገድ መቻል አለባቸው። አጠቃላይ ሂደቱ ፍትሃዊ መሆን መቻል አለበት። ስለዚህ ከዚህ አኳያ ያሉ ችግሮች ሊፈቱ ይገባል የሚል እምነት አለን። እነዛን ድምጾች በዚህ መድረክም በሚገባ ያስተጋባንበት ሁኔታ ነው ያለው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከጉባኤው ጎን ለጎን ዓለም አቀፍ የንግድ ድርጅት መሪዎች ጋር ስኬታማ ውይይቶችንም አድርገዋል። ኢትዮጵያ በዚህ ጉባኤ ላይ በአረንጓዴ ልማት፣ በቴክኖሎጂ ሽግግርና የአፍሪካ ነፃ የንግድ ቀጠና ዙሪያ በርካታ ውይይቶችንም አድርጋለች። ኢትዮጵያ ካላት የሕዝብ ቁጥር አንጻር የባህር በር አልባ ሆና ለዘመናት ታጥራ ልትቀር እንደማትችል ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። ኢትዮጵያ ከቀይ ባህር ተፈጥሯዊ ትስስር ያላት ሀገር መሆኗንም ጠቅላይ ሚኒስትሩ
ለሕዝብ ተወካዮች ምክር ቤት አባላት ተናግረዋል። አቤል ሙልጌታ ተጨማሪ አለው። በኢትዮጵያና በቀይ ባህር መካከል ያለው ግንኙነት ለዘመናት የቆየ የታሪክ የኢኮኖሚና የጂኦፖለቲካዊ ስትራቴጂ ትስስር ውጤት ነው። ይህ ተፈጥሯዊ ግንኙነት አሁን ላይ ተዳከመ ሊመስል ይችላል። ነገር ግን ኢትዮጵያ ከቀይ ባህር ጋር ያላት ቁርኝት እጅጉን የጠበቀ ነው። ይህ ሆኖ እያለ ታዲያ በቀጠና ያሉ ሀገራት በጋራ ከመልማት ይልቅ አንዱ ባንዱ ላይ ጥፋትን ሲያዋልድ ውሎ ያድራል። ግራም ነፈሰ ቀኝ ሀገራት ለህልውናቸውና ለሉዓላዊነታቸው መጠበቅ ማድረግ ያለባቸውን ሁሉም አይነት የጥንቃቄ ስራንም ይሰራሉ። ኢትዮጵያም 130 ሚሊዮን በላይ የተሻገረ ህዝቧን ይዛ ከቀይ ባህር ርቃ ታጥራና ተከባ እስከ መቼ ትኖራለች የሚለው ማሰብም ቀላል አይሆንም። ግን ደግሞ ኢትዮጵያ ከቀይ ባህር ጋር ያላት ተፈጥሯዊ ግንኙነትስ እንዴት ሊነጣጠል ይችላል? ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። ታዲያ ዛሬ ላይ ቀይ ባህር በምን አግባብ ከኢትዮጵያ ጋር ያለው ቀጥታዊ ግንኙነት ሊዳከም ወይም ሊቋረጥ ቻለ? በዋናነት የኢትዮጵያ የዘመናት ጠላቶች ሴራ ውጤትና ትላንት ላይ ሆነው ዛሬና ነገን ባላገናዘቡ ወይም ለጠላት ሴራ ባደሩ በራሷ ልጆች አስተሳሰብና ግብር ጭምር የተፈጠረም ነው። እርግጥ ነው ይህን ተፈጥሯዊ የኢትዮጵያና የባህር በር ግንኙነት አሁንም ለመመለስ ኢትዮጵያ ትውልድን ፈጥራለች። ታሪካዊም ግልጽም ለሆነው የባህር በር ባለቤትነት ጥያቄዋ መልስ ለማግኘት በሰላማዊና በሰጥቶ መቀበል መርህ እንዲሁም ከሚባክነው ብዙ ሺህ ኪሎ ሜትሮች የባህር ዳርቻዋ ለማግኘት መጠየቋ የህልውና ጉዳይም ያደርገዋል። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ሕዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር የኢትዮጵያ ተፈጥሯዊ ሀብት ጎረቤቶቿ በጋራ እየተጠቀሙ ለኢትዮጵያ ሲሆን ወገቤን የሚል አስተሳሰብም ግን ፈጽሞ ሊሰራ አይችልም። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴ መልሱልኝ፣ መሬቴ መልስልኝ ብሎ ወሰዱ። ለምን ታረቅና? በግለሰብ መጥተው ያኔ የተባረሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው ይታያል? ይህችው የትልቅ ታሪክና ስልጣኔ ባለቤት የነበረችው ኢትዮጵያ የትላንት ታሪኳ፣ የኢኮኖሚ የወደፊት እድገቷ ከቀይ ባህር ጋር ተነጥሎ ሊኖርም አይችልም። የባህር በር ጥያቄውም ዓለም አቀፍ ተቀባይነትን ያገኘ የህልውና ጉዳይ ሆኖ ኢትዮጵያውያንም የሙጥኝ ብለው የያዙት አሁናዊ አንገብጋቢ አጀንዳቸውም ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ ከመላው ኢትዮጵያ እንደቀጠለ ነው። ምርጫም በተፈጥሮው የኢኮኖሚ መዋዠቅን ሊያስከትል የሚችል ወቅት ቢሆንም በብልሃት የሚመሩ ሀገራት ግን ይህንን ጊዜ እንደ ድል ይጠቀሙበታል። ኢትዮጵያ 7ኛውን ጠቅላላ ምርጫ ለማከናወን በጣት የሚቆጠሩ ወራቶች ቀርተዋታል። በተቃራኒው ደግሞ በኢኮኖሚያዊ እድገቷ የተሻለ አፈጻጸም እያስመዘገበች ትገኛለች። ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት ኢኮኖሚያዊ ጉዳዮችን ባብራሩበት ወቅት እንደጠቆሙት 7ኛው ጠቅላላ ምርጫ የኢትዮጵያን ኢኮኖሚ እንኳን ሊያቀዛቅዝ ከተገመተው በላይ እንደሚያደግ ይጠበቃል ብለዋል። ይህ እንዴት ሊሆን ቻለ? የነጻነት ፍቅሩ ዘገባ ምላሽ አለው።
ሀገራት በምርጫ ወቅት የኢኮኖሚ እድገታቸው ሲቀዛቀዝ አሊያም ሲቀንስ ይስተዋላል። ከኬንያ እስከ ናይጄሪያ፣ ከህንድ እስከ ብራዚል በምርጫ ዓመታቸው የኢኮኖሚ መዋዠቅ ገጥሟቸዋል። ይህ ለብዙ ሀገራት ቆም ብሎ የማሰቢያ ትንፋሽ የመሰብሰቢያም ጊዜ ነው። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላቱ ኢኮኖሚያዊ ጉዳዮችን ባብራሩበት ወቅት እንደጠቆሙት ሰባተኛውን ሀገራዊ ምርጫ ለማካሄድ በጣት የሚቆጠሩ ወራት የቀራት ኢትዮጵያ ኢኮኖሚያ እንኳን ሊቀዛቀዝ ከተገመተው በላይ እንደሚያድግ ይጠበቃል ነው። ይህ እንዴት ሊሆን ቻለ? ቆይታችን መልስ አለው። ሰላም ማረጋገጫና እንደ ሀገር መረጋጋት ማሳያ የሚወሰደው የምርጫ ወቅት ለብዙ ሀገራት የኢኮኖሚ መቀዝቀዝ ስጋትን ይዞ ብቅ ማለቱ የተለመደ ነው። ኢትዮጵያ ግን ይህንን ታሪክ ቀይራለች። በ2018 ዓ.ም ለየት ያለ ታሪክም እየጻፈች ትገኛለች። ማሳያዎችን እንመልከት። መንግስት የ9.2 በመቶ እድገት ሲያቅድ ዓለም አቀፉ የገንዘብ ተቋም IMF ደግሞ ትንበያውን ከፍ በማድረግ 9.3 በመቶ ይደርሳል ብሏል። ይህ ማለት ሀገሪቱ ከወትሮው የተለየ የኢኮኖሚ ጥንካሬ እያሳየች መሆኑን ያመላክታል። በእርግጥ የስድስት ወራቱ አፈጻጸም መንግስትም የኢኮኖሚ እድገት ትንበያውን ወደ 10.2 በመቶ ከፍ አድርጎ ከልሷል። ይህ የኢኮኖሚ እድገት ከቀጠናው ሀገራት አማካይ እድገት ተብሎ ከተተነበየው የ3.8 በመቶ እድገት አንጻር ከታየ ልዩነቱ የትየለሌ ነው። ምርጫ ሲመጣ መንግስታት የፖለቲካ በጀታቸው ይጨምራል፣ ወጪያቸው ከሚገባው በላይ ያሻቅባል። ኢትዮጵያ ግን አይደለም ፖለቲካዊ በጀቷ ሊጨምር ይቅርና መንግስት ባለፉት 6 ወራት ያወጣው ወጪ ቀድሞ በበጀት ዓመቱ ለማውጣት ከያዘው እቅድም በታች ሆኗል። ጠቅላይ ሚኒስትሩ በምክር ቤት በሰጡት ማብራሪያ እንደጠቆሙት ከሆነም የመንግስት ወጪ ቀድሞ ከተያዘው እቅድ 48 ከመቶ ብቻ ነው። በምርጫም ዓመት ውስጥም ቢሆን ምክንያታዊ ወጪን ብቻ ያስቀደመ አካሄድ አንዱ ኢኮኖሚያዊ እድገትን ለማምጣት ትልቁ አጋዥ ከመሆኑም ባለፈ የተመዘገበው እድገት በውጪ ድጋፍ የመጣ አለመሆኑን ያመላክታል። ሌላው በምርጫ ሰሞን የመንግስት ወጪ የመጨመር አዝማሚያ ስለሚኖረው የዋጋ ግሽበት እንዳያሻቅብ ምክንያት ይሆናል። በኢትዮጵያ ግን ለዓመታት ባለ ሁለት አሃዝ ሆኖ የቆየው የዋጋ ግሽበት ባለፉት ወራት ለመጀመሪያ ጊዜ ወደ ነጠላ አሃዝ ወርዶ 9.3 በመቶ ሆኖ ተመዝግቧል። ይህ የኢኮኖሚው ጤናማነት ከማሳየት በላይ መንግስት በተለይም ድሃ ተኮር አካሄዶችን መከተሉንና አሁንም ህዝቡ ላይ ሊያርፍ የሚችለውን ጫና ራሱ መሸከሙን ያሳያል። በተለምዶ የምርጫ ዓመት ሲመጣ ደግሞ የግል ባለሀብቶች ቆይተን እናያለን በሚል ስሜት ውስጥ ኢንቨስትመንታቸውን ይገታሉ። በአዳጊ ሀገራት ደግሞ የውጭ ቀጥተኛ ኢንቨስትመንት በብዙ መልኩ ሲቀንስ ይስተዋላል። በናይጄሪያና ኬንያ በምርጫ ወቅት የውጭ ቀጥታ ኢንቨስትመንትን ከተመለከትን እስከ 15 በመቶ የመቀነስ አዝማሚያ እንደሚያሳይ መረጃዎች ይጠቁማሉ። በኢትዮጵያ ግን የምርጫው መቃረብ የኢኮኖሚ እንቅስቃሴውን አላቀዘቀዘውም። ይልቁንም ባለፉት 6 ወራት ብቻ 2.3 ቢሊዮን የውጭ ቀጥታ ኢንቨስትመንት መሳብ ተችሏል። ወደ ሀገሪቱ እየመጡ ያሉት ኢንቨስትመንቶችም የተበጣጠሰ አቅም ያላቸው ሳይሆኑ ግዙፍ ናቸው። በስልጣን ላይ ያለው አመራር የመንግስትነትና የፓርቲነት ሚዛኑን ጠብቆ በኃላፊነት ስሜት መንቀሳቀሱና በተለይም ከስልጣን የተሻገረ ነገን ያለመ አመራር መስጠት መቻሉ ከምርጫ ዓመት ተቃርኖ በብዙ መልኩ እንዲተርፍ ሆኗል። በእርግጥ የመደመር መንግስት በማንኛውም ሁኔታ ውስጥ ከልማት ላይ አይኑን የማይነቅል መሆኑ በብዙ አጋጣሚዎች አረጋግጦ አልፏል። ኮቪድ የሁላችን የቅርብ ትውስታ የብዙዎቻችንን ልማት በተገዳደረ በዛ ወቅት የኢትዮጵያ መንግስት ግን ልማትን የሙጥኝ ብሎ ወረርሽኙን እየተከላከለ ቀጥሏል። በጦርነት ወቅትም ቢሆን በአንድ እጁ እየተዋጋ ሌላኛው እጁ ልማት ላይ እንደነበር የቅርብ ጊዜ ትዝታ ነው። ምርጫም ከዚህ የተለየ አይደለም። ከዛሬ የተሻገረ ሀገርን ወደፊት የማስፈንጠር ትልም ሲኖር ከልማት የሚያደናቅፍ ማንኛውም ምድራዊ ምክንያት ቅቡልነት አይኖረውም። ከአንድ ትውልድ የሚሻገር የቤት ስራ አለብን ብሎ የሚያምነው የመደመር መንግስት ታዲያ ኢትዮጵያ የቀደመ ዕዳዋን አወራርዳ የዛሬን እድገት አስቀጥላ ነገን የተሻለ ለማድረግ ከልማት ውጪ አማራጭ የለም። ይህም በምርጫ ዓመት ተጠናክሮ የሚቀጥል እንጂ ለአፍታ የሚቀዛቀዝ እንደማይሆን ደግሞ ያለፉት 6 ወራት በብዙ መልኩ ይመሰክራሉ። በዘርፉ የተከናወኑ ስራዎች በተለይም የዋጋ ግሽበትን ለመቆጣጠር የተሄደበት ርቀት ከስልጣንም በላይ ሀገርን ለማስቀጠል ያለመ ጥረት ማሳያ ነው።
መንግስት መሰረታዊ ፍጆታዎችን ከጎረቤት ሀገራት አንጻር በርካሽ ዋጋ እያቀረበ ኢኮኖሚውን ደግሞ እየደገፈ በዛው መጠን እድገትን ማስቀጠል ማለት ለነገዋ ኢትዮጵያ በመጨነቅ የተቀረጸው ፖሊሲ ትክክለኛነት ማሳያ ሆኖ ለምሳሌነት የሚቀርብ ነው። በአመቱ እውን ይሆናል ተብሎ የተያዘው የኢኮኖሚ እድገት ትንበያ በወረቀት ላይ ያለ አሃዝ ብቻ ሆኖ እንዳይቀር መንግስት እየሰራቸው ያሉ ስራዎችና ባለፉት 6 ወራት የተመዘገቡ ውጤቶች ሁነኛ ማሳያ ናቸው። ግብርናው እድገቱ ቀጥሎ የኢኮኖሚ ሞተር መሆኑ ላፍታ አልተገታም። ኢንዱስትሪው በአዲስ አቅም በሁነኛ ማሻሻያ ሐሳብ መዋቅራዊ ሽግግሩ በመልካም መንገድ ላይ መሆኑን አመላክቷል። ማዕድን የብዝሃ ዘርፍ ትሩፋት የኢትዮጵያ ጸጋ መገለጫ ሆኖ አለ። ቱሪዝም እውነተኛ የኢትዮጵያ አቅም መታያ ሆኖ ቀጥሏል። ዲጂታል ዘርፉ በራሱ ከፍተኛ የኢኮኖሚ መሰረት የሌሎች ዘርፎች ሁነኛ መስፈንጠሪያ መሆኑንም አስመስክሯል። ይህ ሁሉ የተሰናሰለ የተደመረ አቅም ደግሞ በምርጫ ዓመት የማይታሰብ ቢመስልም ኢትዮጵያ ግን ችላ አሳይታለች። ይህ የቁርጠኛ መንግስታት ማሳያ ተደርጎ የሚወሰድ ስኬትም ነው። ምርጫው በሰላማዊ መንገድ ተካሂዶ የተጀመሩት የኢኮኖሚ ስራዎች ደግሞ በትክክለኛ መስመር ከቀጠሉ የነገዋ ኢትዮጵያ በብዙ ከዛሬ ይበልጥ የምታጓጓ ትሆናለች። ኢትዮጵያም በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴዎች ሁሉ መነሻቸው ብሔራዊ ጥቅምን ማስጠበቅ ነው። ሀገር ከሌለች ፖለቲካውም ሆነ ልዩነት የሚቆምበት ሜዳ እንደማይኖረው የሚገልጹት ምሁራን ደግሞ በተለይም የባህር በር ባለቤትነት ጥያቄ ምርጫ ሳይሆን የብሔራዊ ደህንነትና የጂኦፖለቲካ ተጽዕኖን የመቀየር ወሳኝ እርምጃ መሆኑን እያብራሩ ነው። ሳምሶን በላይ በዝርዝር ተመልክቶታል። ብሔራዊ ጥቅም ማለት የአንድ ሀገር ሉዓላዊነት፣ የህዝቦቿ ደህንነትና የኢኮኖሚ እድገቷ ዋስትና ነው። እነዚህ ግቦች የአንድ ወገን ወይንም የፖለቲካ ፓርቲ ንብረት ሳይሆኑ የጋራ ቤታችን መሰረቶች ናቸው። ብሔራዊ ጥቅም ከወንዞች አጠቃቀም ጀምሮ የባህር በር ባለቤትነትና ሉዓላዊነትን የሚይዝ ነው። እነዚህ ጉዳዮች የትኛውንም የፖለቲካ ልዩነት የሚያልቁ ከፓርቲ አጀንዳ በዘለለ የጋራ ሀብቶች ናቸው። ሀገር በዓለም አቀፍ መድረክ የምታደርጋቸው እንቅስቃሴዎች ሁሉ መነሻቸው ይሄው የጋራ ጥቅም ነው። የፖለቲካ ፍላጎትን ለይቶ ብሔራዊ ጥቅም ምንድነው፣ የውስጥ ፍላጎት ምንድነው፣ የውስጥ ጥያቄ ምንድነው በአግባቡ ተረድቶ ለይቶ መደገፍ የሚገባን ላይ መደገፍ፣ መቃወም የሚገባን ላይ ልንቃወም እንችላለን። የብሔራዊ ጥቅም ላይ ግን በኢትዮጵያ ጥላ ስር በኢትዮጵያ ዜግነት ስር ያለ ሰው በሙሉ አለመደገፍ ይቻላል ብዬ አልጠብቅም። ሰውኛ ዜግነትም የሰውኛም እንደ ማህበረሰብም እንደ ዘመኑም የሞራል ጥያቄ ስለሚያስከትል ብሔራዊ ጥቅም ላይ መንግስትም ጥያቄውን የትውልድም ጭምር አድርጎ የህዝብም አድርጎ መንግስት የሚሄድበትን መንገድ እንደ ህዝብም በማንኛውም የህዝብ አደረጃጀት ያለ ማህበረሰብ በሙሉ ጥያቄውን መደገፍ ለስኬታማ የራሱን አበርክቶ ማበርከት አለበት ብዬ አስባለሁ። ኢትዮጵያ የባህር በር አለማግኘቷ የኢኮኖሚ ጥገኝነትን ከመፍጠሩ ባለፈ የሀገርን ህልውና አደጋ ላይ እንደሚጥል ግልጽ ነው። በመሆኑም የባህር በር የማግኘት ጥረት የእያንዳንዱን የነገ ህይወት የሚወስን ብሔራዊ ጉዳይ በመሆኑ በጋራ መቆም እንደሚገባም ተጠቁሟል። ወሳኝ የሆኑ የሚባሉ ሸቀጦችንም ጭምር የሌላ ሀገር ፖርት ተጠቅመን ነው የምናስገባው። ይሄ ማለት ምን ማለት ነው? ቀጠናዎች ላይ ለምሳሌ እነዛ ቀጠና አሁን እኛ የምናስገባባቸው ሀገሮች ላይ ሰላም ባይኖር ይዞ ሊመጣ ያለው ነገር አስበው። ስለዚህ ይሄ ስትራቴጂካሊ የኢትዮጵያን ህልውና አደጋ ውስጥ ይጥላል። ከዚህ አኳያ በዋነኝነት የናሽናል ሴኩሪቲ ኢሹ የሀገሪቱ ህልውና አደጋ አድርገን ልትወስድ ትችላለህ፣ ባህር በርን አለማግኘት። ኢትዮጵያ የራሷ የባህር በር እንዲኖራት የምታደርገው ጥረት በቀጠና ያላትን የጂኦፖለቲካ ተጽዕኖ ለመቀየርና ብሔራዊ ደህንነቷን በዘላቂነት ለማስጠበቅ ወሳኝ እርምጃ ነው። ይህ ንቅናቄ የኢኮኖሚ ነጻነትን ከማወጅ ባለፈ ኢትዮጵያ በመላው ዓለም ያላትን ስልታዊ ቦታ ወደ ላቀ ደረጃ የሚያሸጋግርም ነው። የብሔራዊ ጥቅም ሲባል አንዱ አሁን እየተነሳ ያለው በእኛ ሀገር ቀደም ሲል የአባይ ጉዳይ እንደ አንድ የብሔራዊ ጥቅም ማስከበሪያ ፕሮጀክት ተደርጎ ሲቆጠር ነበር። ምክንያቱም አባይ እንደሚታወቀው የውሃ ፖለቲካ ብቻ ሳይሆን የዲፕሎማሲም ፖሊሲ ጉዳይ፣ የደህንነትን ጉዳይ፣ የኢኮኖሚን ጉዳይ ስለነበረ በቅርብ ደግሞ ኢትዮጵያ በይፋ ያቀረበችው የባህር በር ጥያቄ ነውና እንግዲህ የባህር በር ጥያቄ የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የማስቀጠል ያለማስቀጠል ጉዳይ የሚበይን ጥያቄ ነው። በዚህ ጉዳይ ላይ ማንም የሀሳብም የፖለቲካም የምንም ልዩነት
ቢኖርሽ የምትደራደሪው የምታስቢው ነገር አይደለም። በአንድ አቋም በአንድ ልብ መካሪነት በአንድ ቃል ተናጋሪነት ከመደገፍና ከማሳካት ውጪ ሌላ ምርጫ ያለ አይመስለኝም። አለማሳካትም አይቻልም። የምርጫ ጉዳይ አይደለም። አሁን ጠይቄሽ ከቻለ አሳካለው ካልቻልኩ አላሳካም የምትዩ ነገር አለ። በቃ እንደ ሀገር የደህንነት ስጋት ሆኖብናል። እንደ ሀገር የኢኮኖሚ ስጋት ሆኖብናል። እንደ ሀገር የብዙ ነገር ስጋታችን ሆኗል። እንደ ሀገር አዲስ ነገር አለም የጠየቅነው ወደ ነበርንበት እንመለስ ነው ያልነው። ስለዚህ ማሳካት የግዴታ ነው። ይህ የባህር በር ጉዳይ ለነገዋ ኢትዮጵያ የማይታጠፍ የታሪክ ምዕራፍና የዜጎቿ የህልውና ግዴታ ጭምር ነው። በመደመር መንግስት እይታ ውስጥ ትልቅ ስፍራ የሚሰጠው የባህር በር ባለቤትነት ጉዳይ ዛሬ የአፍሪካ የጂኦፖለቲካ ተጽዕኖ የመቀየሪያ ቀዳሚ አጀንዳ ሆኗል። የውስጥና የውጭ ባንዳዎች ጉዳዩን የፖለቲካ መልክ ለማስያዝ ቢጥሩም ይሁን እንጂ ኢትዮጵያ እያደገ የመጣውን የሎጂስቲክስና የኢኮኖሚ ፍላጎቷን መሸከም የሚችል የራሷን የባህር በር የማግኘት ጥረቷን ዓለም አቀፍ ሕግን መሰረት አድርጋ ወደፊት መግፋቷን ቀጥላለች። ወይንሸት ደጀኔ በጉዳዩ ላይ ተጨማሪ ዘገባ አላት። በዓለም ላይ ከነበሩት 5 ስልጣኔዎች መካከል አንዱ የነበረው ኢትዮጵያ ውስጥ ነበር። ኢትዮጵያ እንደ አዶሊስ፣ አሰብ፣ ምጽዋ፣ በርበራ እንዲሁም ዘይላ የመሳሰሉ ዓለም አቀፍ ንግድን የምታቀላጥፍባቸው የባህር በር የነበራት ሀገር ናት። ኢትዮጵያ ወደብ ያጣችባቸው ምክንያቶች ቀይ ግዛትና በኋላ የመጣ የፖለቲካ ሽረባ ነው። እነዚህ ሁለቱን አንድ ላይ አድርገን ስንመለከታቸው ደግሞ ሳንለያይ ስንመለከታቸው የቀይ ግዛቶች እኛን ለመግዛት ያደረጉት ጥረት አልሳካላቸው ያሉ ሀገራት ከጀርባ ቢሃይንድ ዘ ዶር ሆነው የሰሩት ተንኮል ነው የምንለው። ከ40 በላይ መርከቦች ያሉ ትልቅ የባህር ኃይል የነበረን ሀገር ነበር። ያ የባህር ኃይል ለሌላው የቀጠና ሁሉ አካል የሚጠቅም ነበር። ይሄም ሉዓላዊነት ነው፣ ህልውና ነው። እነኛን 40 ምናምን መርከቦች ጋይተው ባህር ኃይላችን ተበትነው ነው ያለው። አሁን በአካባቢው በቀጠናው ከፍተኛ የባህር ላይ ውንብድና አለ። መከላከል መቻል አለብን ማለት ነው። ከዚህ ዘመን አንስቶ እስከ ቅርብ ዓመታት ትገለገልበት የነበረው የባህር በር የነበራት ሀገር ብትሆንም በባዳና ባንዳ በሰሩባት የፖለቲካ ሴራ ምክንያት የነበራትን የባህር በር አጥታ በጎረቤት ሀገራት ጥገኛም ሆናለች። ሀገራዊ ይሁንታ ያልተሰጠበትን የተላለፈበት ህጋዊ ማስረጃ ያልተገኘለትን የኢትዮጵያ የባህር በር እጦትን በሰላማዊ መንገድ መልሶ ማግኘት አሁን የትውልድ ጥያቄ ሆኖ ወደፊትም መጥቷል። አሁን የጅቡቲን ባህር ስንጠቀም ከፍተኛ በብዙ ሚሊዮን የሚቆጠር ዶላር ኢትዮጵያ ወደዛ ፈንድ እያደረገች ነው። አሁን ደግሞ እንደምታውቂው ኢኮኖሚውም ሁኔታዎችን ሁሉ ነገር እያደገ ነው። ጭማሪ እንደገና ደግሞ ከፍተኛ ገንዘብ ሲደረግ ሀገሪቷ ላይ የሚፈጠረው የኢኮኖሚ ችግር እንደገና ወደዛ እየሄደ ነው የሚመጣው። ስለዚህ የቀይ ባህር መኖሩ ለኢትዮጵያ ትልቅ እምብርታ ነው። የውጭና የውስጥ ባንዳዎች ጉዳዩን የፖለቲካ መልክ ለማስያዝ ሲውተረተሩም ታይቷል። ሚዲያዎች፣ የኛ ጠላቶች፣ ታሪካዊ ጠላቶቻችን ይሄንን ሰላማዊ ጥያቄ የጦርነት ጥያቄ አድርገው አታሙ ቢመቱብንም እኛ ግን አሁን እየጠየቅን ያለነው በሰላማዊ መንገድ መሆኑ ጥሩ ነው። ይሄ መቀጠል አለበት። የባህር በር አማራጭ መሻት የመስፋፋትም ሳይሆን በሉዓላዊነት የመቆም የታሪክን ስብራት ለማከም የተተለመ መሆኑንም ጠቅላይ ሚኒስትር አብይ አህመድ በተለያዩ መድረኮች ሲገልጹ ቆይተዋል። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊ እና ኢኮኖሚያዊ ጥያቄ ነው ብለን እናምናለን። እንዲያም ሆኖ በዓለም ዙሪያ ካሉ የባህር በር የሌላቸው 44 ሀገራት የኢትዮጵያ የባህር በር የማግኘት ጥያቄ ምን ይለየዋል የሚል ጥያቄም ነው። በርካታ የባህር በር አልባ ሀገራት አሁን ላይ በሰጥቶ መቀበል መርህ በስምምነት ተጠቃሚ መሆንም ችለዋል። በተጨማሪም ሀገራቱ ያላቸው የህዝብ ቁጥር ከኢትዮጵያ ጋር ለውድድር የሚቀርብም አይደለም፣ የነበረንን መጠየቅ ነውርም አይደለም። በሌላ በኩል በኢፍትሐዊ መንገድ ያጣናውን የባህር በር አማራጭ ፍትሐዊ በሆነ መንገድ ማስመለስም ይቻላል። ሀገራት ጤናማ ትስስር እንዲኖራቸው በማለም እንደ አውሮፓውያን አቆጣጠር በ1945 የተፈረመው የተባበሩት መንግስታት ቻርተር አንቀጽ 2 እና አንቀጽ 33 ላይ ሁለት ሀገራት ችግሮቻቸውን በድርድር በሰጥቶ መቀበል መርህ መፍታት እንዳለባቸው የደነገገ ነው። ኢትዮጵያም ይህንኑ እያደረገች ትገኛለች። ይህም በታሪክ በህግና በጂኦግራፊ ጭምር የሚደገፍ ነው። ሁሉም የህብረተሰባችን ክፍል ኢንክሉዲንግ የፖለቲካ ተቀናቃኞች የሚባሉት ጭምር ማንኛውም ጉዳይ ማንኛውም ኢትዮጵያ ነኝ ብሎ የሚያምን ኢትዮጵያዊ ነኝ ብሎ የሚያምን ሁሉ እዚህ ቦታ ላይ መሳተፍ አለበት። ለምን መሰለሽ? ይሄ የፖለቲካ ጉዳይ አይደለም። ይሄ ለግዠረስ ህይወት አይደለም። ይሄ ቅንጦት አይደለም። የመኖር ያለመኖር ጉዳይ ነው። ይሄ ህልውና ጉዳይ ነው። ምክንያቱን ሲያብራሩም ደግሞ
የአካባቢው ሀገሮች የኢኮኖሚ እድገት ከኢትዮጵያ ጋር መሳ ለመሳ የሚሄድ ባለመሆኑ የቴክኖሎጂ የሎጂስቲክስና የአገልግሎት አሰጣጥና የብቃት ችግር ሊያጋጥማት ይችላል። ስለዚህም ራሷ የምታስተዳድረው በሚያድገው ኢኮኖሚ ልክ የምታሰፋውና የምታዘምነው የወደብ መሰረተ ልማት ያስፈልጋታልም ብለዋል። የመደመር መንግስት እንደ አንድ የኢኮኖሚ መሰረተ ልማት ሊያሳካቸው ከሚተጋቸው አንዱ በኢኮኖሚ እድገታችን ልክ የሆነ መሰረተ ልማት እንዲኖር ማድረግ ነው ሲሉ አስፍረዋል። አሁንም ኢትዮጵያ የብሔራዊ ጥቅሟና የህልውና አካል የሆነውን የባህር በር ጥያቄ መሰረት አድርጋ እያነሳች ወደፊት መግፋቷን ቀጥላለች። ወይ አመሰግናለሁ ልጄ። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላቸው ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታወቀም። የውጭ ጉዳይ ሚኒስቴር የካቲት 7ና 8 በአዲስ አበባ በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤን አስመልክቶ መግለጫ ሰጥቷል። በፖለቲካ ዲፕሎማሲ መስክ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት ታደርጋለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገልጸዋል። ለአፍሪካ ህብረት ጉባኤ የተደረገው ዝግጅት ምን ይመስላል? ጉባኤው ለኢትዮጵያ የሚፈጥረው መልካም አጋጣሚ ምንድን ነው? በሚለው ዙሪያ ሪፖርተራችን መቅደላዊት ደረጀ ተጨማሪውን መረጃ ታደርሰናለች። በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታውቋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 በአዲስ አበባ የሚካሄድ ነው የሚሆነው። በጉባኤው ላይም በፖለቲካ ዲፕሎማሲው መስክ ኢትዮጵያ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት ታደርጋለች ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። ሀሳባቸውን ተከታትለን እንመለስ። ሁሌም እንደ ስሟ አዲስ እየሆነች ያለችው መዲናችንም የአፍሪካ የዲፕሎማሲ መዲናነቷን ባሻገር የዘመናዊ ከተማ ልማት ምን እንደሚመስልም በዚሁ አጋጣሚ ለሌሎች ሀገራትም ልምዶቻችንን የምናሳይበትም አጋጣሚ ነው የሚሆነው። ስለዚህ ይህ ጉባኤ ለኢትዮጵያ ዘርፈ ብዙ ፋይዳ ያለው ነው ማለት ነው። በፖለቲካ፣ በኢኮኖሚ የሀገር ገጽታን ከማስተዋወቅ አንጻር የዘንድሮ ጉባኤ ልዩ ትርጉም ይኖረዋል። ለዚህም የታሰበው ግብ ይሳካ ዘንድ ለመጠቆም እንደሞከርኩት መጠነ ሰፊ ዝግጅቶች ተደርገዋል። በፖለቲካ ዲፕሎማሲው መስክ ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የውሃ ሀብትን በትብብር መጠቀም ላይ የሚያተኩር ሲሆን ኢትዮጵያም ከምታራምደው አቋም ጋር የሚሄድ በመሆኑ በውሃ ሀብትና በሌሎች መስኮችም ላይ የሰራቻቸውን ስራዎች ልምዷን የምታካፍልበት እድልንም የሚፈጥር ጉባኤ ነውም ሲሉም ተናግረዋል። የአፍሪካ ህብረት የመሪዎች ጉባኤ አጠቃላይ የጉባኤው መሪ ሀሳብ assuring sustainable water availability and safe sanitation system to achieve goals of Agenda 2063 የሚል ነው የዘንድሮ መሪ ቃል። ኢትዮጵያ ደግሞ ከዚህ ከውሃ ጋር በተያያዘ በተለይም ደግሞ ከመሪ ሀሳቡ ጋር የሚስማሙ በርካታ ስራዎችን አከናውናለች። ኢትዮጵያ በውሃ ትብብር ረገድ ሰፊ ርቀት የሄደች ሀገር ናት። የናይል የትብብር ማዕቀፍ ወደ ኮሚሽን እንዲቀየር ብዙ የተጋች ሀገር ናት። በርካታ የታዳሽ ኃይሎች በታዳሽ ኃይሎች ፕሮጀክቶችን ተግባራዊ በማድረግ ለራሷ ብቻ ሳይሆንም
ለጎረቤቶቿም የምትተርፍ ሀገር ሆናለች። ይሄም ለቀጣናዊ ትስስር በተለይ ቁልፍ የሆነ አበርክቶ እንዳለው እያየን ነው። በታዳሽ ኃይል ቀጣናዊ ትስስር ከግብርና በተለይ ከስንዴ ልማት፣ ከአረንጓዴ አሻራ፣ ከአርቲፊሻል ኢንተለጀንስ ዙሪያ በከተማ ኮሪደር ልማትና መሰል አመርቂ ውጤት በተመዘገበባቸው ዘርፎች ለአፍሪካዊ ወንድምና እህቶቻችን ልምዶቻችንንም የምናካፍልበትን ልዩ አጋጣሚ የሚፈጥር ጉባኤ ነው። ለ39ኛው የአፍሪካ ህብረት ጉባኤ 179 በጎ ፈቃደኛ ወጣቶች ተዘጋጅተዋል። በአጠቃላይ በዘንድሮ ጉባኤ በአጀንዳ 2063 ላይ የተያዙ እቅዶች ላይ ትኩረት ተደርጎ በመሪዎችና በሚኒስትሮች የሁለትዮሽ ግንኙነቶች እንደሚኖሩም ተናግረዋል። ወጣቱ ስለ ሀገሩ ዘብ በመቆም የራሱን ታሪክ በመስራት ለቀጣይ ትውልድ የበለጸገች ኢትዮጵያን ማስተላለፍ ይጠበቅበታል። የመደመር መንግስት ትኩረት ሰጥቶ እየሰራባቸው ባለው ሀገራዊ ግዙፍ ፕሮጀክቶች ላይ ደግሞ ወጣቱ ንቁ ተሳትፎ በማድረግ ከነጠላ ትርክት መውጣት እንደሚገባውም ወጣቶች ተናግረዋል። ሄለን ተስፋዬ ተጨማሪ አላት። ወጣቶች የኢትዮጵያ መልክና ጸንታ እንድትቆም የሚያደርጉ አቅሟ ናቸው። ኢትዮጵያን ከተስፋ ወደሚጨበጥ ብርሃን እያሻገሩ የሚገኙ ግዙፍ ሀገራዊ ፕሮጀክቶች ዳር ደርሰው ለመላ ኢትዮጵያውያን ሕይወት መሻሻል ወጣቶች ተሳትፏቸውን ሊያጠናክሩ ይገባል። አይችሉም የተባለውን ችለን አሳይተናል። ኢትዮጵያ ትበለጽጋለች ሲባል አንደኛው የባህር በር ነው፣ ሁለተኛ የህዳሴ ግድባችን ነው፣ ሶስተኛ ነገር ደግሞ አሁን የጀመርናቸው ትላልቅ ሜጋ ፕሮጀክቶች ናቸው። እነዚህ ሜጋ ፕሮጀክቶች ያልቁ ደግሞ የኢትዮጵያ እያደገች ነው የሚሄደው። መንግስት አሁን የያዘው ቁርጠኛ አቋም ቀላል የሚባል አይደለም። የሀገር እድገት የትኛውም ለሀገር የሚደረገው እድገት የወጣቱ ተሳትፎ እጅግ የወላ በማድረግ ወጣቱ ስለ ሀገር ጉዳይ የራሴ ነው ተረካቢ ብቻ አይደለም ታሪክ ሰሪ ነኝ መሆን አለበት በሚለው ወጣቱ የኢኮኖሚ፣ የፖለቲካው፣ የማህበራዊ ያለውን አስተዋጽኦ በደንብ እንዲጎላ ከማድረጉ አኳያ መንግስት አሁን እየወሰደው ያለው ለሀገር እድገት እየወሰደው ያለው አቅጣጫ እጅግ ሰፊ ነው። ወጣቱ ህብረ ብሔራዊ አንድነትን በማስጠበቅ እንዲሁም ለሀገር ሰላም ዘብ በመቆም የራሱን አስተዋጽኦ ማበርከት አለበት። ወጣቱ አንድ ሆኖ ሰላም በማስጠበቅ ረገድ የራሱ ኃላፊነት ሊወጣ ይገባል የሚል ነገር ነው ያለኝ። ስለዚህ ወጣቱ ይሄን በሚያደርግበት ሰዓት ግን ብቻው ሆኖ አይደለም፣ አጠቃላይ ከሌሎች ማህበረሰብ አካላት ጋር በጋራ ሆኖ ሰላም ማስጠበቅ ኃላፊነት ይኖርበታል ማለት ነው። ብዙ መልካም እሴቶቻችን የነበሩ መልካም እሴቶቻችን በማዳበር የነበሩ መልካም የኢትዮጵያ መልካም ገጽታን እንትን በማድረግ የኢትዮጵያ ዕጣ ፈንታ በራሳቸው በወጣቱ ላይ መሆኑ ማማን አለበት። ስለዚህ አሁን ያለው ወጣት ደግሞ አቅሙን፣ ጉልበቱን፣ አስተሳሰቡን፣ እውቀቱን ለዚህ መንግስት ማዋል አለበት ብዬ ነው ማስብ። አሁን ላይ በምታከናውናቸው የልማት ስራዎች በዓለም ከፍተኛ ትኩረት የሳበችው ኢትዮጵያ በራሷ አቅም ጸንታ ለመቆም እያደረገች ያለውን ጥረት በማስተዋወቅ በኩልም ወጣቱ የሀገሩ አምባሳደር በመሆን የበኩሉን ሊወጣ ይገባል። አገር እድገት ባይናችን ያየነው ነገር ነው። እኛ ብቻ ሳይሆን ትላልቅ እንግዶች፣ ብዙ ቱሪስቶች ባለፈው ክረምት በተለይ የተደነቁበት ኢትዮጵያ እዚህ ደረጃ መድረሷን ሊያምኑ ያልቻሉ በዚህ ደረጃ ማደጓን በጣም ተደንቀው ሳንከፍልበት ከፍተኛ የሆነ ማስታወቂያ የሰሩልን ብዙ ቱሪስቶች አሉ። ያም ያሳየው ሀገራችን እንዳደገች ነው። እነዚህ የሚሰሩ የልማት ጉዳዮች የሚወሩ አይደሉም፣ የሚታዩ ናቸው፣ የሚዳሰሱ ናቸው፣ የሚለኩ የሚመዘኑ ናቸው። በእኛ አይን ብቻ ሳይሆን በዓለም አቀፍ ደረጃ በዚህ ጉዳይ ኢትዮጵያ ያሸነፈችበትና ተጽዕኖ የፈጠረችበት ጉዳይ ነው። ኢንፍራስትራክቸሮቻችን፣ የኮሪደር ዴቨሎፕመንት፣ የተለያዩ የልማት ሂደቶቻችን በጣም ሰፊ ናቸው፣ መልካም ናቸው። አሁን እኔ መሰረታዊ ነው ብዬ የማስበው ሂውማን ዴቨሎፕመንት ነው፣ የስብዕና ግንባታ። እነዚህ የተገነቡ ሂደቶችን የሚጠብቅ የሚያቆይ የሚንከባከብ ደግሞ ህብረተሰብ ደግሞ ያስፈልጋል ማለት ነው። እንደ ወጣት አዲስ ነገሮችን በመፍጠር መንግስት ማገዝ ይጠበቅብናል። የተሰሩ ስራዎችን ደግሞ በመንከባከብ እነዛ ስራዎች ላይ ደግሞ ፍትሃዊ በሆነ መልኩ እንድንጠቀም ተጽዕኖ በመፍጠር ወጣቱ ደግሞ ይህን ነገር ግንዛቤ ፈጥሮ በሚሰሩ ስራዎች ላይ የራሱን አሻራ እንዲያደርስ ወጣቱ ትልቅ ሚና ይጠበቅበታል ማለት ነው። የመደመር መንግስት የኢትዮጵያን ብልጽግና ለማረጋገጥ በሚያከናውናቸው ተግባራት ዜጎች የበኩላቸውን ድጋፍ በማድረግ በጋራ መቆም ያለባቸው ሲሆን በተለይ ወጣቱ ያለውን እምቅ አቅም በትኩረት በመጠቀም የላቀ ድርሻውን ማበርከት አለበት።
ባለፉት 7 ዓመታት በአዲስ አበባ ከተማ ከ400 ኪሎ ሜትር በላይ የሚሆን የአስፓልት መንገድ ስራ መከናወኑን የአዲስ አበባ መንገዶች ባለስልጣን አስታወቀ። የመንገዶቹ ግንባታ የትራፊክ ፍሰቱን ከማሳለጥ ባሻገር ኢኮኖሚያዊ ምርታውም ላቅ ያለ ነው ተብሏል። ብርቱካን አስናቀ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። ለዘመናት አውራ ጎዳናን መሰረት ያደረገ የመንገድ ግንባታ ስታከናውን የነበረችው አዲስ አበባ እግረኞችና ሌሎች የመንገድ ተጠቃሚዎችን ያካተተ መሰረተ ልማት ባለመገንባቱ ለእንግልትና ጊዜያቸውም ለብክነት ስለመዳረጉ ነዋሪዎች ያነሳሉ። ጊዜውን፣ ገንዘቡም፣ የትራንስፖርት ጭንንቁም ብዙ ረጅም ሰዓት ከኮዬ ወደ መገናኛም ለመሄድ በዚህ ወደ አቲቭ ለመሄድ ረጅም ሰዓት አጭር ኪሎ ሜትር ውስጥ መንገዳችንም ገንዘባችንም ከሰራውስ ነበር። ገንዘባችንም ጊዜያችንም ባክኖ በቃ በጣም ተጉላልተን ነበረ። ወደ ስራም ለመሄድ ወደ መገናኛ ምናምን ወደ መርካቶ ልንሄድ በጣም እንጉላላ ነበር እና ይሄ መንገድ ከተከፈተ በኋላ በአጭር ጊዜና ጊዜያችንም ገንዘባችን ጉልበታችን ሳይባክን በአጭር ጊዜ እንደርሳለን ማለት ነው። አዲስ አበባ ለነዋሪዎቿ ምቹና ኢኮኖሚያዊ እድገቷ የተሳለጠ እንዲሆን ከ415 ኪሎ ሜትር በላይ የሚሆን የአስፓልት መንገድ ስራ ባለፉት 7 ዓመታት ተከናውኗል። ከቃሊቲ ቱሉ ዲምቱ ነባር የውጪና ገቢ ኮሪደር ማደስና ከጎሮ ቦሌ የመሳሰሉ አዳዲስ መንገዶችን መገንባት ለዚህ ማሳያ ናቸው። የቃሊቲ ቱሉ ዲምቱ መንገድን ስንመለከት ይህ መንገድ በዋናነት ከቀደም ሲል ለረጅም ዓመታት የከተማዋ የውጭ ገቢ ኮሪደር ሆኖ በደቡብ አቅጣጫ እና ደቡብ ምስራቅ አቅጣጫ አገልግሎት ሲሰጥ የነበረ መንገድ ነው። መንገዱ ጠባብ ነበር የነበረው። ግሪነሪ ቦታዎችን አካቶ ሰፋፊ የእግረኛ መንገዶችንና የፔዳል ሳይክል መተላለፊያ መስመሮችን አካቶ እንዲገነባ የተደረገበትና ቅሊንጦ ቃሊቲ የመንገድ ግንባታ ፕሮጀክት በአካባቢው ያለውን የኢንዱስትሪ መንደርም ጭምር በማስተሳሰብ በአጠቃላይ ለከተማዋ እድገት ከፍተኛ አስተዋጽኦ እያበረከተበት ያለበት ሁኔታዎች ተጠቃሽ ናቸው። ስለዚህ በከተማችን ውስጥ ባለፉት 7 ዓመታት ከ415 ኪሎ ሜትር በላይ የሚሆን የአስፋልት መንገድ ብቻ ግንባታ ተከናውኗል። የኮብል የጠጠር መንገዶችን ሲጨምር የግንባታ ስራው ከዚህ በላይ ሰፊ የግንባታ ስራ የተከናወነበት ነው። የመንገድ ግንባታና ማስፋፊያ ስራ ከውበትና ምቾት ያለፈ ኢኮኖሚያዊ ፋይዳ እንዳለው የከተማዋ ነዋሪዎች ገልጸዋል። በጣም ክራውድድ ነበር። አሁን ያው እንደምታዩ አምሮበታል። አካባቢያችን እንደ ውጭ ሀገር ነው እንደምታዩ። አሁን እንደውም ለኛም ይሄው እዚህ አካባቢ መንግስት ስራ ሰጠን እቺ ልናለማ ማለት ነው። ከቱሉ ዲምቱ ወደ መገናኛ የሚወስደው እስከ 3 ሰዓት እስከ 4 ሰዓት የሚቆይበት ጊዜዎች አለ። አሁን ይሄ ከተከፈተ ግን በጣም ደስ የሚል ነው። አንዳንድ ሰዎች በእግራችን ሆክ እያረክን እንደ ቦሌ ብራስ ዳውለት ወክ ማድረግ እንችላለን። ቅንጅታዊ አሰራር የመንገድ ግንባታ ስራ የተሻለ ደረጃ ላይ ያደረሰና ከሰቱ የነበሩ የህዝብ ሀብት ብክነቶችን ያስቀረ ነው። የመሰረተ ልማት አቅራቢ ተቋማት አንደኛው ገንብቶ ከወጣ በኋላ ሌላኛው መሰረተ ልማት የሚያፈርስባቸው ሁኔታዎች የነበሩባቸው ሁኔታዎች እንዲቀየሩ የመሰረተ ልማት መዘርጊያ ቦታዎች የፕላኑ አካል ተደርገው የውሃ፣ የቴሌኮም፣ የአዲስ አበባ መንገዶች ባለስልጣን የፍሳሽ ማስተላለፊያ መስመሮችን እንደዚሁም ደግሞ ከኤሌክትሪክ ጋርም ተያይዞም እንደዚሁ አንደርግራውንድ የሚቀበሩ ነገሮች አብረው ተያይዘው እንዲለሙ እየተደረገበት ያለው ቅንጅታዊ አሰራር ተጠናክሮ የመጣበት ሁኔታ ሌላው የዚህ ባለፉት 7 ዓመታት ከመጡ ለውጦች ጋር አብረው ሊታይ የሚችሉ የመንገድ ግንባታ ስራን በራስ አቅም ለማከናወን የሚያስችል የእውቀት ሽግግርና ሀገር በቀል ተቋራጮችን የማበረታታት ተግባር ተጠናክሮ መቀጠሉን የአዲስ አበባ መንገዶች ባለስልጣን ገልጿል። ከአዲስ አበባ ሰበታ ሆለታ በግንባታ ላይ የሚገኘው የመንገድ ስራ እንዲፋጠንላቸው አሽከርካሪዎች ጠየቁ። መንገዱ በተለያዩ ምዕራፎች እየተከናወነ ሲሆን ከአዲስ አበባ ሰበታ ያለው በመጀመሪያው ምዕራፍ ተጠናቆ በተያዘው በጀት ዓመት ለአገልግሎት ክፍት ለማድረግም እየሰራ መሆኑን የኢትዮጵያ መንገዶች አስተዳደር አስታውቋል። መሀሪ አለሙ ተጨማሪ አለው። አንጋሶ አቡበከር ይባላል። ከባሌ ሮቤ አዲስ አበባ የከባድ መኪና አሽከርካሪ ነው። ወደ አዲስ አበባ ከተማ ሲገባም ሆነ ሲወጣ የሚያጋጥመውን የትራፊክ መጨናነቅ ጉዳይ እንዲህ ይናገራል። ሳምንት በሳምንት እመላለሳለሁ። አስቸጋሪ ነበር። ክራውዱ በጣም እየተጨናነቅን ነበር የምንሄደው። መንገዱም እየተሰራ ግንባታ ላይም ስለሆነ ያው ናፍጣም ፍጆታም እንዳለም ናፍጣም ይበላብናል፣ ሰዓትም ይገልብናል። ከአዲስ አበባ ሰበታ አቅጣጫ ያለው መንገዱ ተሽከርካሪዎች የሚበዙበት በመሆኑ እየተሰራ የሚገኘው የመንገዱ ግንባታ እንዲፋጠንላቸው ነው መሰል አሽከርካሪዎች የሚጠይቁት። በጣም መፍጠን አለበት፣ ክረምቱ ሳይመጣ ማለት ነው።
በዚህ ፀሐዩ ሳልቅ ካላለቀ ከባድ ነው በጣም። ይህ መንገዱ ያው እንደታወቀው አንድ መንገድ ነው፣ የብዙ ሀገር መውጫ ነው። ወደ ጅማ ወደ ደቡብ ወደ የት ሀገር የሚወስደው አንድ መንገድ ነው፣ ብቸኛ መንገድ ነው። አሁን ባለው ሁኔታ አዲስ ተጨማሪ መንገድ በመሰራቱ እኛ በጣም ደስተኞች ነን። የግንባታ ስራውን ብሪጅ ኮንስትራክሽን፣ መሳያሊና ፋል ጠቅላላ የስራ ተቋራጮች በጥምረት እያከናወኑት ሲሆን ይህው ግንባታ በተለያዩ ምዕራፎች እየተከናወነ ነው የሚገኘው። በአጠቃላይ እስካሁን የሰራናቸው ስራዎች በቁፋሮ ደረጃ ወደ 330,000 ሜትር ኪዩብ የአፈር ቁፋሮ ኦር ኤክስካቬሽን ቱ ዌስት የምንለው፣ በሌንግዝ ደረጃ ደግሞ ወደ 7.5 ኪሎ ሜትሩ ተሰርቷል ማለት ነው። የቱቦ ቀበራም እግር ነው የሚሄደው። እስካሁን ወደ 1.6 ኪሎ ሜትር የቱቦ ቀበራ ተከናውኗል። ፕሮጀክቱን ኮር ኮንሰልቲንግ ኢንጂነርስ እና ፎርትረስ ኮንሰልቲንግ ኢንጂነርስ በጋራ የማማከሩንና የቁጥጥር ስራውን እያከናወኑት እንደሚገኝም ተገልጿል። የጥራት ቁጥጥሩን እኛ የኮር ኮንሰልቲንግ ድርጅት ነው የጥራት ቁጥጥሩ የሚካተለው። በተለያየ ሙያ ያሉ 30 በላይ የሚሆኑ መሀንዲሶች ተመድበውለታል። አዲስ ሰበታ ኮለታን ጨምሮ ሱፓ መናፈሻ ፓርክን ከሚያገናኘው የመንገድ ግንባታ ፕሮጀክት ውስጥ አዲስ አበባ ዓለም ገና ኑክ አደባባይ ጀምሮ እስከ ሰበታ ያለው ተሽከርካሪዎች የሚበዙበት በመሆኑ በቅድሚያ ለማጠናቀቅ በመፋጠን ላይ መሆኑን የሚገልጸው ደግሞ የኢትዮጵያ መንገዶች አስተዳደር ነው። በክፍል አድርገን ነው እየሰራን ያለ ነው። ቅድሚያ ሰጥተን እየሰራን ያለ ነው የአዲስ ሰበታን ሴክሽን ነው። እዛ ላይ እንደምታዩት በጥሩ ቅንጅት በጥሩ አፈጻጸም ቀንና ሌሊት ነው በሁለት ሽፍት እየተሰራ ያለው። እንግዲህ እንደ እቅድ የያዝነው በአጭር ጊዜ ትራፊኮችን ከስር ከስር እየከፈትን አሁን የሚታየውን የትራፊክ መጨናነቅ ሙሉ ለሙሉ በጥሩ ሁኔታ በማሳለጥ ከትራፊክ ችግር ነፃ ማድረግ ነው። ስለዚህ እስከ ቡታጅራ መገንጠያ ያለውን በሁለትና በሶስት ወር ውስጥ ሙሉ ለሙሉ ክፍት አድርገን ለትራፊክ መጨናነቁን እንፈታለን። በዚህ አመት ደግሞ ከአዲስ ሰበታ ያለውን ሴክሽን አብዛኛውን ስራዎችን አጠናቀን ለማስረከብ ነው እየሰራን ያለ ነው። ግንባታው በ9.6 ቢሊዮን ብር ገደማ በኢትዮጵያ መንግስት በመካሄድ ላይ የሚገኘው ይህ ፕሮጀክት ሲጠናቀቅ ከአዲስ አበባ ወደ ወልቂጤ፣ ጅማና ጋምቤላ እንዲሁም ወደ ሌሎች አጎራባች ከተሞች የሚደረገውን የትራንስፖርት ፍሰት ያቀላጥፋል ተብሎ ይጠበቃል። በቤንሻንጉል ጉሙዝ ክልል ከ365 ሺህ በላይ ለሚሆኑ ዜጋዎች የፋይዳ ዲጂታል መታወቂያ ባለቤት ለማድረግ እየተሰራ ስለመሆኑ ተገለጸ። የአገልግሎቱ ተጠቃሚዎችም በተለያዩ የኢትዮ ቴሌኮም ማዕከላት በመመዝገብ የመታወቂያ ባለቤት መሆናቸውን ተናግረዋል። ነስረዲን ሐሚድ ተጨማሪ አለው። በኢትዮጵያ ፋይዳ የዲጂታል መታወቂያ ለሁሉም ዜጎች ተደራሽ ለማድረግ እየተሰራ መሆኑ ይታወቃል። በተለያዩ ተቋማትም የተለያዩ አገልግሎቶችን ለማግኘት ዲጂታል መታወቂያ እንደ ቅድመ ሁኔታ እየተደረገ ይገኛል። በቤኒሻንጉል ጉሙዝ ክልል ዲጂታል መታወቂያ ተደራሽ ለማድረግ በተለያዩ የኢትዮ ቴሌኮም ማዕከላት አገልግሎቱ እየተሰጠ ይገኛል። በኢትዮ ቴሌኮም ምዕራብ ሪጅን የአገልግሎቱ ተጠቃሚዎች እንደሚሉት መታወቂያው አስፈላጊ በመሆኑ ሁሉም ዜጋ ተመዝግቦ መውሰድ እንዳለበት ይገልጻሉ። መታወቂያው ብዙ ጎረፋ በዝተዋል። እኛ ሸማግሌ ስላረጀን ብዙ ተሻገረን፣ ግን ይሄ መታወቂያ ለኛ ይጠቅማል በጣም። ስለዚህ ይሄ መታወቂያው ሁሉም ህዝቡ ቢያወጡና ጥሩ ነው የሚሆን። ይሄ መታወቂያ ወስጃለሁ። አሁን ራሱ የሆነ ቦታ የሌል ነው፣ ስለዛ መጣ አስቸኳይ ነው፣ ቶሎ ነው ወሰድኩት። ሁሉም ሰው ቢጠቀም ቢወስድ አሪፍ ነው። እሱ ቢኩሉ መታወቂያው በኢትዮጵያ ሙሉ በሙሉ መጠቀም የምትችለው ስለሆነ በጣም ደስ ይላል። ሁሉም ቢመዘገብ ጥሩ ነው። ብሔራዊ መታወቂያ የተለያዩ ልማቶችን በማከናወን እንዲሁም ሁሉንም የማህበረሰብ ክፍል ተሳታፊ ለማድረግ ትልቅ ድርሻ ይኖረዋል ያሉት ደግሞ በኢትዮ ቴሌኮም ምዕራብ ሪጅን የኢንተርፕራይዝ ሴልስ ሱፐርቫይዘር አቶ ፋንታውን ተከለ ናቸው። በቤንሻንጉል ጉሙዝ ክልልም በአመት ከ365 ሺህ በላይ ዜጎች ለመመዝገብ እየሰሩ መሆኑ ተናግረዋል። ፈጣንና ቀልጣፋ ምቹ የሆነ አገልግሎት ማግኘት እንዲችሉ ያስችላቸዋል። እንግዲህ እንደ ሀገር ናሽናል አይዲ መመዝገብ ከተጀመረ ቆይቷል። በሀገር ደረጃ ከ31 ሚሊዮን በላይ ዜጎች ተመዝግበው ይገኛሉ። ከዛ ውስጥ ደግሞ ወደኛ ወደ ክልላችን ወደ ቤንሻንጉል ስናመጣ ደግሞ እንደ እቅድ የተሰጠን ከ355 ሺህ በላይ ዜጎችን በአመት እንድንመዘግብ ነው። ከዛ ውስጥ ከ265 ሺህ በላይ አሁን እስከ አሁን ቅርብ ጊዜ ድረስ ተመዝግበው ይገኛሉ ማለት ነው። ዜጎች
የፋይዳ ወይም ዲጂታል መታወቂያ ምንነትና ጠቀሜታ በመረዳት በተለያዩ አካባቢዎች መታወቂያውን እየወሰዱት ይገኛሉ። በቤንሻንጉል ጉሙዝ ክልልም በኢትዮ ቴሌኮም የተለያዩ ቅርንጫፎች ይህንን መታወቂያ ዜጎች እየወሰዱ ይገኛሉ። ለኢቲቪ ነስረዲን ሐሚድ ከአሶሳ። በመጨረሻም ስፖርት። ማንቸስተር ሲቲ የእንግሊዝ ሊግ ካፕ የፍጻሜ ተፋላሚ መሆኑን አረጋገጠ። በሜዳው የግማሽ ፍጻሜ የመልስ ጨዋታውን ከኒውካስትል ዩናይትድ ጋር ያደረገው ማንቸስተር ሲቲ 3-1 አሸንፏል። በፍጻሜውም አርሰናልን ይገጥማል። መሰረት ተስፋዬ ተጨማሪ አላት። በእንግሊዝ ሊግ ካፕ ማንቸስተር ሲቲ ኒውካስትል ዩናይትድን በማሸነፍ የፍጻሜ ተፋላሚ መሆኑን አረጋግጧል። ከ15 ቀናት በፊት በሰንት ጄምስ ፓርክ ስታዲየም ተደርጎ የነበረውን የመጀመሪያ ዙር ጨዋታ 2-0 ያሸነፈው ማንቸስተር ሲቲ ትላንት ምሽት በመልሱ ጨዋታ ኢትሃድ ላይ 3-1 ረቷል። ሲቲዝኖቹ በድምር ውጤት 5-1 በመርታትም የዌምብሌውን የፍጻሜ ጨዋታ ትኬት መቁረጣቸውን አረጋግጠዋል። በመልሱ ጨዋታ አስደናቂ እንቅስቃሴን ያደረገው ግብጻዊ ተጫዋች ኦማር ማርሙሽ በመርሃ ግብሩ 2 ግቦችን ማንቸስተር ሲቲ ሲያስቆጥር ራይንደርስ ደግሞ ቀሪዋን የአሸናፊነት ግብ ከመረብ አሳርፏል። አንቶኒ ኢላንጋ የኒውካስል ዩናይትድን የማስተዛዘኛ ግብ ያስቆጠረ ተጫዋች ሆኗል። ዘንድሮ በአምናው ጥንካሬ ላይ የማይገኘው ኒውካስል ዩናይትድ ባለፈው የውድድር ዓመት የካራባኦ ዋንጫ ለመጀመሪያ ጊዜ ማንሳቱ ይታወሳል። በእንግሊዝ ፕሪሚየር ሊግ ወጥ አቋም ለማሳየት የተቸገረው የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በ2021 የውድድር ዓመት ዋንጫውን ካሳካ በኋላ በመድረኩ ሻምፒዮን ሆኖ አያውቅም። ከዚህ ቀደም ለ8 ጊዜ የካራባኦ ዋንጫን ያነሱት ማንቸስተር ሲቲዎች በፍጻሜው የሰሜን ለንደኑን ክለብ አርሰናልን ይገጥማሉ። ሁለቱ ክለቦች በፕሪሚየር ሊጉም ዋንጫውን ለማንሳት እየተፎካከሩ እንደሚገኙ ይታወቃል። በሳምንቱ መጨረሻ በፕሪሚየር ሊጉ ከቶትናም ጋር ነጥብ የተጋራው ማንቸስተር ሲቲ በምሽቱ ጨዋታ በርካታ ቋሚ ተጫዋቾቹን በጉዳት ባያሰልፍም ከጨዋታ ብልጫ ጋር ኒውካስል ዩናይትድን ረቷል። ማንቸስተር ሲቲ በጨዋታው 63 በመቶ የኳስ ቁጥጥር ብልጫ የነበረው ሲሆን ካደረጋቸው 8 ኢላማቸውን የጠበቁ የግብ ሙከራዎች 3ቱን ወደ ግብነት ቀይሯል። የኢትሃዱ ክለብ በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ወደ አንፊልድ አምርቶ ከሊቨርፑል ጋር ወሳኝ መርሃ ግብሩን ያከናውናል። ስፔናዊ አሰልጣኝ ፔፕ ጋርዲዮላ ከጨዋታው በኋላ በፍጻሜው ጨዋታ ከአርሰናል ጋር የመጫወት አጋጣሚ ማግኘታችን አስደሳች ነው ሲሉ ተደምጠዋል። የጨዋታው ኮከብ ሆኖ ያመሸው ግብጻዊ ተጫዋች ኦማር ማርሙሽ በበኩሉ የፍጻሜውን ጨዋታ አሸንፈን ዋንጫውን እንደምናነሳ ተስፋ አለኝ ሲል ተናግሯል። የማንቸስተር ሲቲና የአርሰናል የእንግሊዝ ሊግ ካፕ የፍጻሜ ጨዋታ መጋቢት ወር ላይ በዌምብሌይ ስታዲየም ይደረጋል። የሰሜን ለንደኑ ክለብ አርሰናል በእንግሊዝ ሊግ ካፕ ግማሽ ፍጻሜ ቼልሲን በደርሶ መልስ ውጤት 4-2 አሸንፎ የፍጻሜ ተፋላሚ መሆኑን ማረጋገጡ ይታወሳል። ክቡራን ተመልካቾቻችን ከ6 ሰዓት አንስቶ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ አድርገናል። ዳይሬክተራችን አስራት ንጉሴ ነው። የዜና ኢትዮጵያ ዕለቱ አዘጋጅ ደግሞ ብሩክ ተስፋዬ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን። መልካም ጊዜ